ቤተሰብ ቡዜ እኝኝ ማለት ጀምራለች። እቺ ሩቶ እንግዲህ ዛሬ ሩታ ቤት መታ ኤፍሬም እና ሩታን አግኝታ፣ ስለዚህ እውነቱ እናንተ ጋ ነው። ስለዚህ የአብርሽ እውነቱ መውጣት አለበት። ትላንትና ለአብርሽ የመለሳችሁ መልስ እኔ ምንም ደስ አላለኝም። ስለዚህ እውነቱን እናንተ መናገር አለባችሁ። አብርሽ እናንተ ጋር ሲመጣ ነው እንደዚህ ሆኖ የመጣ። ስለዚህ መናገር አለባችሁ። ከራሳችሁ ነጻነትን አትፈልጉም ወይ? ስለዚህ አብርሽ ላይ ያደረጋችሁን ነገር ተናገሩ። እንግዲህ የሆነ ነገር ሩታና ኤፍሬም ቢያደርጉ እኮ ቤተሰብ ሰው እኮ ያስታውቃል እኮ፣ በንግግራችሁ ትረዳላችሁ የሆነ ነገር ማለት ነው። ምንም አብርሽ ላይ እንዳላደረጉ እንደዚህ ማለት እንደዚህ ልብ ልብ ተሰምታችሁ እንደዚህ ያወራሉ ብላችሁ ታስባላችሁ? እውነት ባይኖራችሁ ማለት ነው። የምሬ ነው ምላችሁ። አብርሽ እንግዲህ እኛ ጋር ሳይመጣ የሆን ነገር ሆኖ ከመጣ አናቅም። እኛም ደግሞ እሱ በተናገረ ንግግር ነበረ ስናወራ የነበረን። ስለዚህ እኛ አብርሽ ላይ ምንም ነገር አላደረግንም በማለት ነው እንግዲህ ሩታና ኤፍሬም ዛሬ ሲናገሩ የነበረው ማለት ነው። እናንተ ምን ትላላችሁ? እሺ ምን አይነት ጣጣ ውስጥ ነው የገባችሁ? ግን ሩታ እሱ ወደ እሷ ሲመጣ መቀበል አልነበረባትም። የምሬ ነው የምላችሁ። አያችሁ አይደለ? አሁን ሩታና ኤፍሬም ናቸው የሆነ ነገር አብርሽ ላይ እንዳደረጉ ሁሉም ሲናገር የነበረው ማለት ነው። ፈጣሪና ፈጣሪ ብቻ ነው የሚያወጣው። እንግዲህ አብርሽ እውነት ሰው ላይ ድራማ ካልሰራ የምሬ ነው የምላችሁ በጣም ነው የሚያናድደው። በቃ ሁኔታው ነገሩ በቃ ሩታና ኤፍሬም የሆነ ነገር አብርሽ ላይ እንዳደረገ ነው ሁሉም ሰው እያሰበ ያለው ማለት ነው። መቼም መስቀል ነው መስቀል ነው መስቀል በሉ በቃ። ቡዜ አትበይም እንዴ? እንደዛ አትይም? ባለፈው እኮ አልሽ እኮ ዛሬ እንደዚህ ነው እንደዚህ ነው አትበይ። ይፋ አውጪ ማለት ነው። ይፋ ማውጣት አለበት ይሄ ነገር ማለት ነው። መስቀል ነው በይ በቃ። በድፍኑ አትናገሪ ቡዜ ማለት ነው። መስቀል ላይ ምንድን ያደረግሽ በይና ተናገሪ በቃ። ይሄ ነው የቀራሽ፣ ሌላ ምንም ነገር የለም። በጣም ነው የሚደብረው ቤተሰብ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ካች ብዬላችሁ መጥቻለሁ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ። እንግዲህ የቡዜ ንግግር እኔ ምንም ደስ አላለኝም። ምክንያቱ እውነት ሩታና ኤፍሬም አብርሽ ላይ የሆነ ነገር ቢያደርጉ እኮ ሩታ እንደዚህ አታወራም። ቤተሰብ የሆነ እነሱ የሚያወሩ ንግግር ትረዳላችሁ። ገባችሁ አይደለ? እውነት ስለ አላቸው ነው እንደዚህ የሚያወሩ ሩታና ኤፍሬም ማለት ነው። ስለዚህ አብርሽ ላይ ምን እንደተደረገ ማንም አያውቁም። በመስቀል እንዳትበሉ፣ በመስቀል እንዳትሉ። ቡዜ እሱን የቀረሽ ሌላ ምንም የቀረሽ ነገር የለም። የፈለጋችሁበት ቦታ ውሰዱና እውነቱን እኛ ማወቅ እንፈልጋለን አሉ። አንድ ፈጣሪና ፈጣሪ ብቻ ነው የሚያውቀው እያለ ነው ያለ ኤፍሬም ማለት ነው። ስለዚህ በዚህ ልክ ወንድሙ ላይ መጥፎ ነገር ያደርጋል ብዬ አላስብም ቡዜ ማለት ነው። እውነት እኔ ጋር አለ ካልሽ መውጣት ነው ቡዜ ማለት ነው። እዚህ ጋር እኔ ጋር እውነት አለ አብርሽ በምን እንደዳነ መናገር ነው አለብሽ። ለምንድን ነው የምትሸፍኝ? ተናገሪ፣ እውነቱ ይውጣ። የሁሉም ሰው ጥያቄ ነው። ስለዚህ ለምንድን ነው የምትሸፍኝ? እውነት የምታውቂ ከሆነ መናገር ነው። ሚዲያ ላይ አይደለ ሁሉ ይሄ ሁሉ ሚዲያ ላይ አይደለ ይሄ ሁሉ ቪዲዮ የተለቀቀ። ስለዚህ እኛም ደግሞ እውነቱን ማወቅ ስለምንፈልግ ይለቀቅልን። በቃ መናገር ነው አለብሽ ቡዜ ማለት ነው። እውነቱ አንቺ ጋር ካለሽ መናገር ነው ያለብሽ። አብርሽ በምን እንደዳነ በምን ወደ ራሱ እንደተመለሰ እኮ ሁሉም እውነቱ ይወጣል እኮ ቤተሰብ። ለምን በዚህ ልክ መሸፋፈን? አሁን ሩታና ኤፍሬም ላይ ነው ነገሮቹን የለጠፋችሁ ያላችሁ ማለት ነው። አብርሽ ዛሬ መጥቷል በዳኒ ቤት ማለት ነው። ምንድነው የሚባለው? ቁርፍድ የሚመስል ጥቁር አፍሪካ ማለት ነው። በዳኒ ቤት መጥቷል አብርሽ ማለት ነው። እና ስለዚህ በቃ ምንም በቃ የሆነ ነገር ተናገሩ። ሩታና ኤፍሬም አትበሉ። ስለዚህ አብርሽ ከዛ በፊት የሆነ ነገር ሆኖ ከመጣ እኛ አናቅም አሉ ሩታና ኤፍሬም ማለት ነው። ስለዚህ ለአምስት ቀን ከሄርሜላ ጋር የት እንደወሰዳችሁ እናንተ ታውቃላችሁ ቡዜ ማለት ነው። እናንተ የሚስቱ የልጁ የሚስት አራ እናንተ ታፋቢ ፈጣሪ ሆይ የልጁ እናት ያላመናችሁ ትላንትና በመጣች ሴት አመናችሁ አይደል? አብርሽን የሰጣችሁ። ስለዚህ ሩታ ያላመናችሁ እሷን ሽምት እንዴት አመናችሁ? ስለዚህ ሩታ እንዴት ነው
በልጁ አባት ላይ የሆነ መተት አብርሽ ለምታደርጉ እናንተ ስታስቡ እስኪ አስቡም እስኪ ቆም ብላችሁ አስቡ ነገሩን ማለት ነው። ሩታ እንደዚህ እውነት አብርሽ ላይ ብታደርግ እንደዚህ እውነት እንደዚህ ተጋፍጣ ትናገራለች ብላችሁ ታስባላችሁ? ታፍራለች። ከሚዲያ ራሱ አትመጣ፣ ወደ ሚዲያ ራሱ አትመጣ አብርሽ ላይ የሆነ ነገር ብታደርግ ማለት ነው። ስለዚህ ምንም አብርሽ ላይ ምንም ስላላደረጉ እንደዚህ በቃ ተገትሮ የሚያወሩ ማለት ነው። እውነት ስላላቸው እውነት የኛ ጋር ነው። በቃ የኛ ጋር ያለ እውነት ተናግረና አብርሽ ላይ ምንም ነገር አላደረግንም። እሱ በተናገረ ንግግር ነው እኛ ስናወራ የነበረ። ስለዚህ እሱ ራሱ ፈቅዶ ወዶ ነው ወደ ቤቱ መጥቶ ሩታ መጥቶ ይቅርታ የጠየቀ። ተጻጽቻለሁ፣ በቃ ሩታ እኔ ካንቺ ጋር መሆን ፈልጋለሁ ያለ እሱ ነው። እኛ ቪዲዮ አልያስንም እንጂ አብርሽ እንደዛ ሩታ ተጻጽቶ መጥቶ ይቅርታ ሲጠይቅ ነው እኛም ደግሞ የተቀበልነ አለ ኤፍሬምና ሩታ። ከዚህ በለጠ ምንድን ነው ታዲያ? ምንድን ነው የምትፈልጉ? እኔ ግራ የገባኝ ይሄ ነው። ቡዜ ምንድን ነው የምትፈልጊ? አላማሽ ምንድን ነው? የኛ አልገባንም። ገባሽ አይደለ? እውነቱ የወጣ ቀን ተጠንቀቁ ብላለች። ዝታ ምናምን የወጣችሁ። ስለዚህ እውነት ካላቸው ሩታና ኤፍሬም እኮ እንደዚህ አወሩን። ቤተሰብ እውነት ስላላቸው ነው። ሩታና ኤፍሬም እውነት ስላላቸው ነው። አብርሽ ላይ ምንም እንዳላደረጉ ነው በዚህ ልክ ሲናገሩ የነበረ ማለት ነው። ለምን ኤፍሬም የአብርሽ ወንድም አይደለ? የስጋ ወንድም ነው። ከአንድ እናት ነው መቼም ይወጡ አይደለ? ቡዜም እንደዛ ማለት ነው። ሩታ የልጁ እናት ናት። ገባችሁ አይደለ? እንዴት ነው ነገ እኮ የልጅ ያድጋል። ይሄ ሁሉ ቪዲዮ ማየቱ አይቀርም። እንዴት ነው በልጅ አባት ላይ ሩታ መተት የምታደርገው አብርሽ ላይ ስታስቡ ማለት ነው። እናንተ ሁላችሁን እየጠረጠራችሁ ያላችሁ በመስቀል ነው። መስቀል ላይ እንዴት ነው መተት የሚደረገው? እኔ ግራ ይገባኝ ይሄ ነው። የምሬ ነው የምላችሁ። አብርሽ በዚህ ሰዓት ከማንም ሴቶቹ ጋር ባይሆን ጥሩ ነው ብዬ አስባለሁ። ማለት መመለስ ከፈለገም ደግሞ ወደ ልጁ እናት ቢመለስ አይምሮን አንድ ቦታ ቢያደርግ ጥሩ ነው ብዬ አስባለሁ። ምንም እረፍት አግኝቶ አያውቅም። ምንም ማለት ነው። የምሬ ነው የምላችሁ። ከዚህ ነገር ሁሉ የራሱ ህይወት ቢኖር አይሻልም? እንደዛ ነው። አሁን ይሄው ሄርሜላ ከመጣች በኋላ አብርሽ ሰላማዊ ህይወት ኖሮ ያውቃል? እስኪ ንገሩን ጋይስ። ኖሮ አያውቅም። ሁሌ ጭቅጭቅ ነው። ስለዚህ ከዚህ ሁሉ ጭቅጭቅ ወደ ልጁ እናት ቢመለስ ልጁን ቢያሳድግ አይመስላችሁም? ለእኔ ባይ ነኝ ልጁን ቢያሳድግ ማለት ነው። ከዚህ ሁሉ ጭቅጭቅ ማለት ነው። እሷ ከመጣች በኋላ ነው ይሄ ችግር ሁሉ የተፈጠረው ያለው ማለት ነው። እቺ ውሽምት ከመጣች በኋላ ነው ሩታን ሌላ ታሪክ ውስጥ የገባች ያለችው። አብርሽ ደግሞ ምንም አልሆነም። በቃ ሰው ላይ ነው ድራማ መሰራት የፈለገ ሁሉ ቪዲዮ መሰራት እኮ አይጠበቅባችሁ። በአንድና በአንድ ቪዲዮ በቂ እኮ ነው። እውነት እናውራ ከተባለ ማለት ነው። ውሽምት ደግሞ በመጨረሻ የሆነ ነገር አብርሽን አሳምናለች። እኔ ምንም አንተ ላይ እንደምንም እንዳላደረግኩ ምናምን ምን እንዳደረሽ እኛ እናውቃለን። ማንም አያውቅም። ሁሉም ሰው ንጹህ የለም። አንድ ፈጣሪ ብቻ ነው። ገባችሁ አይደለ? ሩታና ኤፍሬም ላይ ነገሮቹን ድፍድፍ ባታደርጉ ጥሩ ነው ብዬ አስባለሁ። ሄርሜላንም ጠርጥሩ። ምን እንዳደረገች ሰው ያውቃል እንዴ? የሆነ ነገር አስደርጋስ ሩታ ቤት ቢመጣስ እናንተ ታውቃላችሁ? እናንተ የምታዩ ይሄ መስቀል ነው፣ የፈረደበት መስቀል ነው። እሱ ነው በቃ የእናንተ ስራ ማለት ነው። የብልግና የሰይጣን ስራ የምታወሩ እናንተ ናችሁ። አረ በጣም ነው የሚያሳፍረው። ቡዜ ግን በጣም አበዛሽ፣ በጣም ማለት ነው። እኝኝ ማለት ጀመርሽ ደግሞ። ውፍ እረፍት አግኝተን ነበር። አሁን መጣች። ወንድሜ እኔ የምፈልገው የወንድሜ ጤንነት ነበር የፈለግኩ። ምንም ጭቅጭቅ አልፈለግኩም ነበር። ለዛ ነው አሁን ወንድሜ ወደ ጤንነቱ ስለተመለሰልኝ ደስ ብሎኛል። ስለዚህ የእሱ እውነት እስከሚወጣ ድረስ አታቆሚ። ሁሉም ሰው ሁሉም ተመልካች ማለት ነው እውነቱን ይፈልጋል። ገባሽ አይደለ? አብርሽ በምን ሁኔታ ወደ ራሱ እንደተመለሰ ሁሉም ሰው ማወቅ ስለሚፈልግ አውጪ ምታቂ ከሆነ ማለት ነው። አብርሽ በምን እንደዳነ እኔ ያውቃለሁ አልሽ አይደለ? አውጪልኝ። የሁሉም ሰው ጥያቄ ነው። ስለዚህ ነገሮቹ ሩታ ላይ የሆነ ነገር ባትናገሩ ጥሩ ነው ብዬ አስባለሁ። ገባችሁ አይደለም? ሁሉም ሰው ነፃ የለም እዚህ ምድር ላይ ማለት ነው። ሁሉም ሰው ነፃ የለም። አንድ ፈጣሪና ፈጣሪ ብቻ ነው። ከሩታ ራስ ላይ ወረድ ይበሉ። ምን ጉድ ናችሁ ግን! ኧረ በፈጣሪ ስም ከእንደዚህ አይነታ ቤተሰብ ፈጣሪ ይጠብቃችሁ። ቤተሰብ እቺ ቡዜ የምትባለው ሴትዮ በጣም አበዛሽ። በጣም እኝኝ ማለት ጀመርሽ። አንቺ
ፍላጎትም ሀሳብሽ ከአብርሽ ከውሽምት ጋር ቢሆንልሽ አንቺ ምኞትሽ ነሽ። ገባሽ አይደለ? ስለ ሩታ ክፍነት ስለ ሩታ ክፉ ነገር ነው አንቺ የምታስብ እንጂ ስለ ሩታ መልካም ነገር አንድ ቀንም አስበሽ አታውቂም። ውሽምት ምን እንዳስነካቸው እኛ አናውቅም። ገባሽ አይደለ? አረ በጣም ነው የሚያሳፍረው በፈጣሪ ስም።